We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. አርሰናል ወደ ሩብ ፍጻሜ ማለፍ ችሏል። ባየር ሊቨርኩሰንን በድምር 3-1 ውጤት በማሸነፍ በኤምሬትስ ደግሞ ትናንትና ምሽት 2-0 በማሸነፍ እንዴት አደራችሁልን? ክብራን የመድፈኞች ቤተሰቦች አርሰናል ኢንፎ በድረ ጨዋታ ቅኝት ከናንተ ጋር መደመጡን ጀምሯል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታረጉ ከልብ እናመሰግናለን። አርሰናል ትናንትና በሻምፒዮንስ ሊግ የጥሎ ማለፍ የሁለተኛ ዙር ጨዋታ በኤምሬትስ የባየር ሊቨርኩሰን የባይ አሬና የአንድ አቻ ውጤት ወደ 3-1 ከፍ ማድረግ ችሏል። ስለ ጨዋታው ብዙ ሀሳብ እናነሳለን። ኤቭሬጅ ኤዜ ቲዋልኮት ብቻ በእጁ የነበረውን ሪከርድ ማስተካከል ችሏል። ምንድነው ከዛ ውብ ጎል ጀርባ ያለውን ታሪክ እነግራቸዋለን። ዲክላን ራይስ ማኑፍ ዘማች ነበረ፣ ስለሱም እናወራለን። ሚካኤል አርቴታ በጣም ብዙ የሻምፒዮንስ ሊግ ሪከርዶችንም የአርሰናል ሪከርዶችን ማስተካከል ችሏል። በጣም ብዙ ማለት አንደኛው በታሪክ አንድ ጊዜ ብቻ ነበር አርሰናል ያደረገው። አሁን ሚካኤል አርቴታ ደግሞታል፣ እሱንም እናወራለን። አርሰናል በጨዋታው ላይ 12 ኦን ታርጌት ሞክሯል። 12 ኦን ታርጌት ማለት ነው። እናም አርሰናል እንዲህ መጫወት እንደሚችል ሚካኤል አርቴታ በየትኛውም የጨዋታ መንገድ ሊያሸንፋችሁ እንደሚችል ማሳየት ችሏል። ለአውሮፓ ክለቦች በተለይ ደግሞ ለእንግሊዝ ጋዜጦች እና ለእንግሊዝ ፖንዲቶች እና ለእንግሊዝ ወረኛ ጋዜጠኞች ሚካኤል አርቴታ እንዴት መጫወት እንደሚችልን አሳምሮ ጨዋታዎችን መግደልና በዶሚናንት ፐርፎርማንስ መጫወት እንደሚችል ካሳየባቸው ጨዋታዎች እንደ አንዱ ነው። 2 ግሩም ጎሎች፣ ውብ እንቅስቃሴ እንዲሁም ደግሞ ወደ ጥሎ ማለፍ እነዚህን ጉዳዮች ዳሰስን ከናንተ ጋር እንቆያለን። በፕሪማች ሪቪው የጨዋታ ግምቶቻችሁን እንድታስቀምጡልኝ ጠይቄ ግምቶቻችሁን አስቀምጣችኋል። 2 አድማጮቻችን በትክክል አግኝቷል። ወንዴ ከሸኔ 2-0 ብሎ አግኝቷል። እንዲሁም ደግሞ ኢንስፓየር የሚል የዩቲዩብ እና የሁል ጊዜ አድማጫችን እንዲሁ በተመሳሳይ ጨዋታውን 2-0 ገምቶ ማግኘት ችሏል። ሁለታችሁች አሸናፊ መሆን ችላችኋል። ወደ ፖስት ማች ሪቪው እናመራለን። ኖርዝ ለንደን ፎርኤቨር whatever the weather መለሳለሁ። የተለየ ፐርፎርማንስ፣ የተለየ ዶሚኔሽን፣ የተለየ ብልጫ፣ 2 ውብ ጎሎች እናም ደግሞ አርቴታ ለምን በጣም የጊዜው በጣም አስፈሪና ሊቀዳ የሚገባው አሰልጣኝ እንደሆነ ያሳየበት ጨዋታ ነው። አርሰናል እንደፈለገው እንዲጫወት ማድረግ እንደሚችል እንደ ቼዝ ኳስ አርሰናል እንዴትም ሊያዞሩ እንደሚችል ያሳየበት ፐርፎርማንስ ይመስለኛል። ለአውሮፓ ክለቦች አርሰናል እንዲ ዶሚናንት አድርጎ ሊያሸንፋችሁ እንደሚችል በተለይ የመጀመሪያው አጋማሽ 67% የኳስ ቁጥር ይዞ 12 ሙከራ ሞክሮባችሁ 7 ኦን ታርጌት አድርጎ ከጨዋታ ውጭ ሊያረጋችሁ እንደሚችል አርቴታ ያሳየበት፣ ሰከንድ ሃፍ ደግሞ እንደገና ጌሙን በፈለገበት መንገድ ኮንትሮል አድርጎ ኳሱን ሰጥቶ በአበደ ትራንዚሽን ሊያጫውታችሁ እንደሚችል ያሳየበት ፐርፎርማንስ ነውና ሚካኤል አርቴታ የጊዜው የዓለማችን ምርጡ ታክቲሻን መሆን ያሳየበት ውብ ፐርፎርማንስ ነበር። እንደ ጌም ግን ለአርሰናል ብዙ ታሪኮችን ያስተካከለበት ጨዋታ እንደሆነ ማንሳት ይቻላል። ለ3 ተከታታይ ዓመታት የሩብ ፍጻሜ ተፋላሚ መሆን ችለናል በሚካኤል አርቴታ ስር። ከ16 ዓመታት በኋላ ወደ ሻምፒዮንስ ሊግ ከመጣን በኋላ በተከታታይ ዓመታት የሩብ ፍጻሜ ተሳታፊ መሆን ችለናል። ይሄ በአርሰናል እግር ኳስ ታሪክ ውስጥ ለሁለተኛ ጊዜ ብቻ ነው የተከናወነ። አንዴ ብቻ 2007-8 2008-9 እንዲሁም 2009-10 በተከታታይ ከ2007 እስከ 2010 ድረስ በሻምፒዮንስ ሊግ ሩብ ፍጻሜ ደርሰን ነበረ። ከዛ በኋላ ለመጀመሪያ ጊዜ በ3 ተከታታይ ሲዝን ለሩብ ፍጻሜ ማለፍ ችለናል ማለት ነው። ባለፈው አመት ደግሞ ግማሽ ፍጻሜ ተፋላሚ እንደነበርና የሚታወቅ ይሆናል። ለሚካኤል አርቴታና ለአርሰናል በጣም የተለየ ነው። እሱ ግን ብቻ አይደለም። እንግዲህ ሚካኤል አርቴታ በዚህ ውድድር አመት 49 ጨዋታ አከናውኖ 37 ጨዋታውን ማሸነፍ ችሏል። በአርሰናል እግር ኳስ ታሪክ 2 ጊዜ ብቻ በአንድ የውድድር አመት ከ37 በላይ ጌሞችን አርሰናል አሸንፏል። 2001-2 39 ጨዋታዎችን ማሸነፍ ችለን ነበር። 1970-71 41 ጨዋታዎችን ማሸነፍ ችለን ነበር። 2003-4 በተመሳሳይ 37 ጨዋታዎችን አሸንፈን ነበር። አሁን ከ2003-4 ታሪካችን ጋር ያ ኢንቪዚብል ከሆነው ቡድን ጋር እኩል ጨዋታዎችን ማሸነፍ ችለናል። በሁሉም ውድድሮች 37 ጨዋታዎችን በማሸነፍ ማለት ነው። እናም እንዳልኳችሁ ሚካኤል አርቴታ ዛሬ
ትናንትና ምሽት ያደረገው ነገር በአርሰናል እግር ኳስ ታሪክ ውስጥ ከዚህ ቀደም ሁለቴ ብቻ ተከናውኗል። ሪኮርድ እንደሚሰብረው እርግጥ ነው። በአንድ ሲዝን ብዙ ጨዋታዎችን በአርሰናል እግር ኳስ ታሪክ ለማሸነፍ 4 ጨዋታዎችን ብቻ ነው ከዚህ በኋላ ማሸነፍ የሚጠበቅበት። በአንድ ሲዝን ብዙ ጨዋታዎችን በማሸነፍ ማለት ምን አይነት ውብ ታሪክ እየጻፈ እንደሆነ ማየት ትችላላችሁ። ግን ከላይናፕ ጀምረን እስኪ እያንዳንዱ ጉዳዮች እያነሳ እንምጣ። ጥቂት የላይናፕ ለውጦችን ከባለፈው ሳምንት የፕሪሚየር ሊግ ጨዋታ ኤቨርተን ካሸነፈበት ማድረግ ችሏል። አንደኛው ቢን ዋይት ወደ ቋሚ አሰላለፍ መጥቷል። ደግሞ በጣም ጥሩ መጫወት ችሏል። ሪካርዶ ካላፊዮሪ በኤቨርተኑ ጨዋታ ጀምሮ ነበር። ፔሪን ካፒዮ እሱን ተክቶ እንዲጫወት አድርጓል። እንዲሁም ከፊት መስመር ቪክተር ኬሬሽ በካይ ሃቨርትዝ ተቀምጦ ነበር። ይሄኛውን ጨዋታ ቪክተር ኬሬሽ ጀምሯል። ከግራ መስመር አጥቂ ቦታ ላይ ደግሞ ኖኒ ማዱኬ ነበር ባለፈው ሳምንት የጀመረ። አሁን ሊያንድሮ ትሮሳርድ ከጉዳት ስለተመለሰ እሱ መጀመር ችሏል። እነዚህን የላይናፕ ለውጦች 4 ሚያል የላይናፕ ለውጥ አድርጎ ነው ሚኬል አርቴታ ወደ ጨዋታው የገባ። እንዳልኳችሁ የመጀመሪያው አጋማሽ ፍጹም የአርሰናል ዶሚናንስ ነበረበት። ፍጹም ስላችሁ የማይታመን ዶሚናንስ ነበረ። አንዳንዱ ሙከሮች እስኪናንሳ ለጎል የቀረቡትን ማለት ነው። የመጀመሪያዎቹ 5 እና 10 ደቂቃዎች ባየር ሌቨርኩሰን ኳስ ሚይዝ እና ኳሱ የሚቆጣጠሩ ይመስል ነበረ። ይኸውም የኳስ ቁጥጥር ድርሻ ስትመለከቱ እነሱ 60 ምናምን ኳስ ሲቀባበሉ እኛ ወደ 30 ኳስ ነበር የተቀባበለው በመጀመሪያዎቹ ደቂቃዎች ማለት ነው። ከዛ በኋላ ግን የ15 ደቂቃ ኳስ ቅብብል ስትመለከቱ እኛ 130 ኳስ ስንቀባበል እነሱ 100 ላይ ነበር የቆሙት ማለት ነው። ወዲያውኑ ነበር እኛ በእጥፍ እያሳደግነው የመጣን የኳስ ቁጥጥር ድርሻውን እንኳን ማለት ነው። 15ኛው ደቂቃ አካባቢ የሊያንድሮ ትሮሳርድ ሙከራ ነበር አይደል የበረኛውን ሴቭ የተመለከትንበት ማለት በጣም ቆንጆ የኳስ ንክኪ ነበር። ከቢን ዋይት ኳስ የመጣ ከዛ በኋላ ከሳካ ጋር የተቀባበሉ ሳካ ቦክስ ጫፍ ላይ ነበሩ። ኢዜ ሲሰጠው ኢዜ ፎርስ ሙቭመንት አድርጎ ለሊያንድሮ ትሮሳርድ መጥተው ሊያንድሮ ትሮሳርድ ጨረቀው ላይ የሚባለው ወይም ደግሞ የቦክሱ አርክ ላይ ሾቶ የበረኛውን ሴቭ ተመለከት ነው። ይሄ ሙከራ ከተከናወነ ከጥቂት ደቂቃዎች በኋላ ደግሞ የጋቢ ማጋለሽ ለጎል የተቀረበ የኮርና ኳስ ነበረ። ከሳካ የመጣ ኮርና ነበረ። ጋቢ ማጋለሽ በጣም ቆንጆ አድርጎ ገጨው፣ ግን ሊያስቆጥር አልቻለም። አርሰናል የመጀመሪያው አጋማሽ ብቻ ወደ 7 የሚጠጉ ኮርናዎችን ማውጣት ችሎ ነበረ። ይሄኛው ኳስ ግን ይሄኛው ኮርና ኳስ የመጣ ግን ከራይስ በጣም አስደናቂ ውብ የቅጣት ምት ኳስ ነበረ። ራይስ ከግራ አንግል ሊቆጠር በጣም ከሚከብድ አንግል ቅጣት ምት አርሰናል አግኝቶ በከፍተኛ ጉልበት የመታው ሹት በረኛው ሴቭ አደረጉ። እሱ ኳስ ነበር ኮርና ሆኖ ጋቢ የገጨው ማለት ነው። ሌላ አንድ ግን የኢንካፒን ታክል ማንሳት ያለብን ይመስለኛል። 25ኛው ደቂቃ አካባቢ ይመስለኛል ግሪማልዶ በጣም በጥሩ ካውንተር አታክ መታ ሳሊባ ኳሱ ሊያጨናግፍ ሲል ሳይሳካለት ቀረ። ከዛ ማጋልሽ ከጀርባው ግሪማልዶ ሮጠ፣ ስፔስ አገኘ፣ አምልጧቸው ነበር ሁለቱንም ሴንተር ባኮች የመጣ ግን ከቀኝ እየሮጠ የመጣው ፔሩ ኢንካፒ ግሪማልዶን ታክል አድርጎ ከቦክስ ውስጥ በጣም ሪስክ ነው። ግሪማልዶን አንድ እግሩን እንኳን ቢያገኘው ፔናልቲ ነበር፣ ለቀይ ካርድ ይበቃ ነበር። ምክንያቱም ግሪማልዶ ለጎሉ 1 ወይም 2 ሜትር ብቻ ነበር የቀረው። ግን ፔሩ ኢንካፒ ፐርፌክት ታክል ተመለከትን። አስደናቂ ምሽት ነው ፔሩ ኢንካፒ ራሱ ማሳለፍ የቻለ ማለት ያ በመጨረሻ ሰዓት ወደ አርሰናል ዝውውር ሲያደርግ እንደ ቅንጦት የታየና ለምንድነው አርሰናል ያስፈረመው የተባሉ ተጫዋች ከአርሰናል ወሳኝ ተጫዋቾች እንዳንዱ ሆኗል። ሚኬል አርቴታ እርግጥ የሲዝኑ ጅማሮ ነበር ገና የአርሰናል ተጫዋቾች የአርሰናል ደጋፊዎች እንዳዩት የሚወዱት አይነት ፐርሰናሊቲ ነው ብሎ ፔሩ ኢንካፒን ያደነቁ። አሁን ያን እየተመለከትን ይመስለኛል። የትሮሳርድ ሌላ በጣም ግሩም ሙከራም ደግሞ ማንሳት ያለብን ይመስለኛል። 35ኛው 32ኛው ደቂቃ አካባቢ ማለት ነው ከኮርና ሳካ በመሬት ኳስ ከኤዜ ጋር ተቀባበሉት፣ ኳርናውን ሳያሻሙት ማለት ነው። ኤዜ ያን የመሬት ኳስ ለትሮሳርድ ሰጠው። ትሮሳርድ በጣም የሚገርም ሹት ነበር። እሱን ጎል ሳይቆጠር ቀር ብዙ ባለፈው ኢዜ ከኤቨርተን ጋር ብዙ ሹት እንዳደረጉ ትሮሳርድን በዚህኛው ጨዋታ ብዙ ሹት ነበር ያደረገ። 35ኛው ደቂቃ ላይ በዚህ ውድድር ዓመት ከተቆጠሩ የሻምፒዮንስ ሊግ ውብ ጎሎች አንዱ በኤብሬቼ ኤዜ ከ25 ያርድ ላይ ተቆጠረ ማለት ነው። ዋቲ ጎል ዋቲ ሙቭመንት፣ ኳሱ የመጣበት መንገድ ራሱ በጣም ይገርም ነበር። ፔሩ ኢንካፒ ደዋል አሸነፈ በሄዲንግ ኤሪያል ዳውል ነበር። እሱ ኳስን ራይስ ጋር ደረሰ። ራይስ በዋንተች ትሮሳርድ ጋር ደረሰ። ትሮሳርድ በዋንተች ከኤዜ ጋር ተቀባበለ። ኢዜ በግሩም ሁኔታ በቮሊ ጎልን አስቆጥሮ ማለት ነውና የሚደንቅ ጎል ነበረ። ጎሉ ብቻ ሲሆን እንቅስቃሴው የሚገርም ነበር። ለኢዜ ደግሞ የተለየ ነበር። ኢዜ እንግዲህ በዚህ ውድድር ዓመት ለአርሰናል በፕሪሚየር ሊግ ጎል አስቆጥሯል፣ በሻምፒዮንስ ሊግ ጎል አስቆጥሯል፣ በኤፍኤ ካፕ ጎል አስቆጥሯል፣ በሊግ ካፕ ወይም ደግሞ በካራባኦ ካፕ ጎል ማስቆጠር ችሏል ማለት። በአርሰናል እግር ኳስ ታሪክ ይሄን ታሪክ ከዚህ ቀደም ማድረግ የቻለ ቲዮ ዋልኮት ብቻ ነው። 2012-13 ሲዝን ላይ ቲዮ ዋልኮት
አሁን በጣም ብዙ ፖንዲቶች አርሰናል ለመተቸት ሲሞክሩ ወጦ ደረቱን እየሰጠ የሚገኙና በየትኛው ሚዲያ ላይ ፌስ እያደረገ የሚገኙ ከማርቲን ኩዊን እና አያን ራይት ቀጥሎ ቲዮ ዋልኮት ነው። አሁን ሰሞኑን ሄነሪ መምጣት ጀምሯል፣ ግን ቲዮ ዋልኮት ነው በጣም ፌስ የሚያደርገው። እናም ቲዮ ዋልኮት ነበር በአንድ ሲዝን በ4 ውድድሮች ጎል አስቆጥሮ የሚያውቀው። አሁን ኤብሪቺዜ በ4 ውድድር ለአርሰናል ጎል ያስቆጠረ ተጫዋች መሆን ችሏል ማለት። የመጀመሪያው አጋማሽ እንደዚህ ተጠናቀቀ። የአርሰናል ፍጹም ዶሚናንስ ነበረበት። 12 ሙከራ 7ቱን ታርጌት የነበረበት ከፍተኛ ብልጫ የነበረበት የመጀመሪያ አጋማሽ ተመለከትን። በአርሰናል 1-0 መሪነት። ሰከንድ ሃፍ እንደተጀመረ ነበር የትሮሳርድን ከሳጥን ውጭ የነበረ ሹት እየተመለከት ነው። ግን እሱ በፖሉ ታኮ የወጣ ከርል ሹት ነበረ። ግሩም ጎል ነበር፣ ግሩም ሙከራ ነበረ። ከዛ በኋላ ጥቂት ደቂቃ ደግሞ የዩኬሬሽን በጣም ቆንጆ ሹት ተመለከት ነው። ኳሱን ቀምቶ ነው የመጣው እና ዩኬሬሽ ከፊት ለፊት 3 ተጫዋቾች ነበሩ፣ ሊያልፋቸው አይችልም። ከዛ በኋላ ቀጥታ ከቦክሱ ጫፉን ሞከረው፣ ግን በረኞች ሲቆጣጠሩ ተመለከትነ ማለት ነው። 61ኛው ደቂቃ ላይ ሁለተኛው ጎል ያገኘንበት ሞመንት የተፈጠረበት ነው። ሌላ ከካውንተር አታክ የመጣ እንቅስቃሴ ነበር። ዩኬሬሽ አንድሪሽ ጋር ፊት ለፊት ዋን ቱ ዋን ተገናኙ። ከዛ በኋላ ኳሱን ወደ ግራ አንግል ወስዶ ነበር የመታው። ግን ከሳካ ጋር ቢጫወት በጣም ጥሩ ነበር። ሳካ ብቻውን ነበር በጣም የተበሳጨውበት፣ ጎሉ ባይገባ በጣም የተበሳጨውበት እንቅስቃሴ ነበር። ዩኬሬሽ ከመምታት ሳካን ቢመለከተው በጣም ጥሩ ነበር። ግን ያ ሙከራ ተሞከረና ኳሱ ዲፍሌክቱን ወጣ፣ ኮርና ሆኖ ከዛ ከኮርና ሳካ ወጣ። ሳካ ያወጣው ኮርና በጣም ምንድን ነው ምትሉ ሳይጸዳ ቀረ፣ ተልከሰከሰ ማለት ይችላል። አርሰናል ሲሞክረው እዛው አካባቢ ሲቆይ ሊቨርኩሰኖች ለማጽራት ሲቸገሩ ቆዩ። ከዛ ራይስ ቤቢ ከኋላ መጣና ያን በጣም ቆንጆ ሹት ያደረገው ኤድሪች የነካው ይመስላል፣ ግን ነካውም አልነካውም በራይስ ነው የተመዘገበ። በጣም ቆንጆ ጎል ነው ራይስ ከቦክስ ጫፍ ያደረገው። በሻምፒዮንስ ሊግ ታሪክ 2 ጎሎች ከቦክስ ውጭ ከቅጣት ምት ውጭ ማለት በጨዋታ እንቅስቃሴዎች 2 ጎሎች ከቦክስ ውጭ ሲቆጠሩ ከ2 ዓመት በኋላ ነው፣ በኖክአውት ስቴጅ ማለት ነው። አርሰናል ባለፈው የውድድር ዓመት ማድሪድ ላይ 2 ጎሎችን በቅጣት ምት ራሱ ራይስ ስላስቆጠረ ይታወቃል። ግን ከእንቅስቃሴ 2 ጎሎች ሲቆጠሩ እንዳልኳችሁ ከ2 ዓመታት በኋላ ነው በእንቅስቃሴ ላይ ያለ ኳስ እንደዛ ሲሆን ማለት ነው። እዚህ ሌላ ሙቭመንት ነበረው ጎል የማስቆጠር ማለት ነው። ግን ይሄኛው ሙቭመንት ጉዳት እንዲያጋጥመው ሆኗል። የጉዳት መጠኑ ምን ያህል እንደሆነ አላውቅም፣ ግን ራሱ ጠይቆ ነበር ኢዜ ሲወጣ የተመለከት ነው ማለት ነው። አርሰናል በካውንተር አታክ 4-3 አገኛቸው። የአርሰናል 4 ተጫዋቾች ናቸው። ከዛ ደግሞ ኢዜ ኳሱን የያዘበት አርክ ሳካ ብቻውን የቆመበት ነበር። ከሳካ ጋር መጫወት ነበረበት። ግን ኢዜ ተከላካዩን አጠፈውና ፍሪ የሚመስል ወይም ደግሞ በረኛውን ፊት ለፊት የሚያገኝ በሚመስል ስፔስ ውስጥ ኳሱን መጥተው ግን ማን እንደሆነ አላውቅም ብሎክ አረገበት። የሊቨርኩሰን ተከላካዮች ብሎክ አረጉት። ለጎል የቀረበ እንቅስቃሴ ነው፣ ግን ሳካ የተሻለ ፖዚሽን ላይ ነበረ። በዚህ እንቅስቃሴ ውስጥ ኢዜ ጉዳት አጋጠመው፣ በካይ ሃቨርትዝ ተቀይሮ ወጣ። ግን ከዛ በፊት ይሄ ሙቭመንት ከመደረጉ በፊት ማርቲኔሊ፣ ሞስኬራ እና ኖርጋርድ ሊቀየሩ ቆመው ነበረ። የጨዋታው በርቀት ማን ኦፍ ዘ ማች ዲክላን ራይስ ነው፣ ግን ከሱ ባልተናነሰ ኢንች ፐርፌክት ማርቲን ዙቢሜንዲ ወደ አርሰናል ከመጣ በኋላ ካሳያቸው ውብ እና አስደናቂ ፐርፎርማንሶች አንዱ አረገ። እናም ለፋይናሉ ለመቆጠብ በሚመስል መንገድ በኖርጋርድ ሲቀየር ተመለከት ነው። ክርስቲያን ሞስኬራ ፊትነሱ 100% ያደረሰውን ቢን ዋይትን ቀይሮ አስወጣው። አርሰናል ጨዋታው ሙሉ በሙሉ ወደ ትራንዚሽን ተቀይሮ ስለነበር የትራንዚሽኑ ሊደር ኪንግ ማርቲኔሊ ደግሞ በሊያንድሮ ትሮሳርድ ተቀይሮ ሲገባ ተመለከት ነው ማለት ነው። 80ኛው ደቂቃ ላይ አርሰናል 3ኛ ጎል ማስቆጠር ችሎ ነበረ። ዩኬሬሽ ነበር ከግራ አንግል ወደ ሳጥን ሰከንድ ቦል ለሳካ ሰጠው። ሳካ ገጭቶ ቦክሱ ጫፍ ላይ ለነበር ቦክሱ ውስጥ 550 ስለነበረው ሃቨር ሰጠው። ሃቨርት ጎሉ ሲቆጠር ኦን ጎል ነው፣ አንድሪች ግን በእጁ ነክቶታል በሚል መንገድ ዳኛው ጎሉን ሻሩት እንጂ አርሰናል 3ኛ ጎልም ማድረግ ችሎ ነበር። 74ኛው ላይ ሌላ በጣም ግሩም ካውንተር ዩኬሬሽ ጥሩ ሩጫ አድርጎ ለሞስኬራ ኳሱን ሲሰጠው ኳሱ ዘገየ። ከዛ በኋላ ሞስኬራ ወደ ቦክስ ያደረገው ኳስም ሲበላሽ ተመለከትን። የአርሰናል ካውንተር በተለይ ከ70 ደቂቃ በኋላ ታማዎችን በየደቂቃው ነበር የሚሄዱ፣ ግን አርሰናል ተጨማሪ ጎሎችን ሲያስቆጥር አልተመለከተውም። ጨዋታው ከመጠናቀቁ በፊት ግን አንድ ግሩም ልንመለከተው የሚገባ ሴቭ ነበር የዳቪድ ራያ። በአርሰናል ተከላካዮች እንጂ ግሩም ቀን አላሳለፍም እንዳይባል ይመስለኛል። ይሄን የክርስቲያን ኮፋናን በጣም ግሩም ኳስ 86ኛው ደቂቃ ላይ ሴቭ አድርጓል። ኦልሞስት ፍላይንግ ሴቭ የሚባለውን እየበረረ ነበር ያስቀረው ማለት ይቻላል። አርሰናል እንዲህ ሊጫወት እንደሚችል ለአውሮፓ ቲሞች፣ ለእንግሊዝ ፖንዲቶች ምስክርን የሰጠ ፍጹም አስገደናቂ ዶሚናንስ ስለነበረው በተለይ ደግሞ የመጀመሪያው አጋማሽ ማለት በጠቅላላው አርሰናል 21
21 ሹት ነው ማድረግ ይቻላል። 21 ሹት ታምናላችሁ? 12 ኦን ታርጌት ማለት ነው። እና ኦፕታ ዳታዎች መሰብሰብ የጀመረው 2003 ነው። እኔ ዳታዎች መሰብሰብ ከጀመርኩ በኋላ አርሰናል በታሪክ ከዚህ በላይ ሹት አድርጎ የሚያውቀው አንድ ጊዜ ብቻ ነው። እሱም ከዚህ በላይ አይደለም። ማርች 2010 ከፖርቶ ጋር 12 ሹት አድርጓል። ከዛ በኋላ ይሄኛው የመጀመሪያው ነው። ኦፕታ ዳታ መሰብሰብ ከጀመረ ጀምሮ አርሰናል በአንድ ሻምፒዮንስ ሊግ ጨዋታ በርካታ ሹት ኦን ታርጌት የሞከረበት ጨዋታ ማለት ነው። 12 ሹት ኦን ታርጌት ነው መሞከር የቻለው ማለት ነው። ቅድም እንዳልኳችሁ ለ3 ተከታታይ ዓመታት ኳርተር ፋይናል መድረስ ችለናል። ከዛ ውጭ ቅድም እንዳልኳችሁ አርሰናል 37ኛው ጨዋታውን በዚህ ውድድር ዓመት ማሸነፍ ችሏል። 9 አቻና 3 ሽንፈት ብቻ ነው ያጋጠሙ። በሚኬል አርቴታ ስር ደግሞ ወደ ሻምፒዮንስ ሊግ ከተመለስን በኋላ 82% ዊን ሬት ወይም ደግሞ የማሸነፍ ቁጥራችን ከፍ ያደረግንበት ነው እና በኤምሬትስ አርሰናል በሚኬል አርቴታ ስር 43 ጎሎችን አስቆጥሯል። 8 ብቻ ነው የተቆጠረበት። 12 ክሊንሺቶች አሉት። 2 አቻና 1 የፒኤስጂ ሽንፈት ብቻ በኤምሬት አጋጥሞታል እና ታስታውሳላችሁ 2019 የሚኬል አርቴታ ቀጠር ሲፈጸም ሚኬል አርቴታ ምን ብሎ እንደነበረ ላስታውሳችሁ። እኔ ካላስታውሳችሁት ለዚህ ክለብ ሁሉንም ነገር እሰጣለሁ አለ። ኤምሬትስ በጣም አስፈሪውና ተቃራኒ ቡድኖች ሊጫወቱበት የሚፈሩት ሜዳ ግን አደርገዋለሁ አለ እና ለአውሮፓ ክለቦች ያን እንዳረገው መመልከት ይችላላችሁ። ወደ ኤምሬት መምጣት ከባድ እንደሆነባቸው ቁጥሮች፣ ዶሚናንሶች በደንብ ያሳዩናል። አርሰናል ወደ ግማሽ ፍጻሜ ማለፍ ችሏል። ትናንትና ከተጫወቱ የእንግሊዝ ቡድኖች አርሰናል ብቻ ማለፍ ችሏል። ዛሬ የሚጫወቱት ሁለት ቡድኖች የማለፍ እድላቸው በጣም ጠባብ ነው። በሩብ ፍጻሜ አርሰናል ብቻ እንግሊዞች ሊወክል የሚችልበት እድል ጠባብ ነው። በሩብ ፍጻሜ አርሰናል ከስፖርቲንግ ሊዝበን ጋር ይደርሰዋል። ስፖርቲንግ ሊዝበን ከባዱ ሪሞንታዳ በቦዶ ጊልሜት ላይ መፈጸም ስለቻለ ማለት ነው። ቦዶ በሜዳው 3-0 አሸንፎ በስፖርቲንግ ሊዝበን 3-0 የመጀመሪያው 90 ደቂቃ ውስጥ ተሸነፈ። በኤክስትራ ታይም 2 ጎል ገብቶበት 5-0 ተሸንፎ ሪሞንታዳ በስፖርቲንግ ተሰርቶበታል። ከስፖርቲንግ ጋር እንጫወታለን። የመጀመሪያ ዙር ጨዋታችን ወደ ስፖርቲንግ ሊዝበን እናመራለን። የመልሱን ጨዋታ በተመሳሳይ ኤምሬትስ ላይ እናከናውናለን ማለት ነው። ከዛ በኋላ ደግሞ ያልን እንቀጥላለን ወደ ግማሽ ፍጻሜ ከስፔን ቡድኖች አንዱን የማግኘት እድላችን ሰፊ ይሆናል ማለት ነው። ግን ከሁሉም በላይ እሁድ ከባድ የቤት ስራ አለብን። የውድድር ዓመቱን የመጀመሪያ ዋንጫ ለማግኘት ከሲቲ ጋር በዌምብሌይ የፍጻሜውን የካራባ ካፕ ጨዋታ እናደርጋለን። ኢንተረስቲንግ ማች ነው ሲቲ ከመሆኑ አንጻር ማለት ነው። ካራባ ካፕ ዚናል ትኩረት የሚሰጡ አይደለም፣ ግን ለኳድሮፖሎ እየተጫወትንልን ደግሞ ሲቲ በሁሉ ነገር የኛ ተቀናቃኝ አይደለም። ስለዚህ እሱን ለማሸነፍ ጨዋታ ይከናወናል። የሻምፒዮንስ ሊጉን ጨዋታ ግን እንዴት አገኛችሁት? ጻፉልኝ። እወዳችኋለሁ። ባይ